ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት ነበር? ያው በባለፈው ሳምንት ትንሽ ከገንዘብ ከወላጅነት ከልጅነት ጋር ተያይዞ ጠንከር ባለ ጥያቄ መተን ነበር። ዶክ እንዴት ነህ አንተ? ደህና ነኝ። ገንዘብ ጠፋ እንጂ ሌላው ደህና ነው። ሌላው ደህና ከሆነ አንዳንድ አድማጮቻችን ያው ዋናው አንደኛው ያነሳነው ነጥብ ወላጅ ከልጅ ጋር እንዴት መሆን አለበት ከሚለው ጋር ተያይዞ ጓደኛ መሆን የሚል አንስተህ ነበረ እና አንዳንድ በተለይ ፌስቡክ ላይ የነበሩ አድማጮቻችን እንዴ የምን ጓደኛ መሆን ነው ብለው ብዙ ሰዎች አንስተው ነበር። እንደውም አንድ አድማጭ አይሆንም ወላጅ እንጂ ጓደኛቸው አይደለህም፣ ስርዓትና ሕግ የምታስከብረው ወላጅ አንተ ነህ፣ እንደ ጓደኛ የምትይዛቸው ከሆነ ራስህን ለመናቅ እያዘጋጀህ ነው የሚል ሀሳብ አንስቶ ነበርና ትንሽ እንድታስረዳን የበለጠ ብዬ ነው ለአድማጮችም። እንግዲህ ምንድነው ሁሉም ነገር ወደ አንድ ጫፍ ከተወሰደ ስህተት ይሆናል። ወይ ይረግባል ወይ ተወጥሮ ይበጠሳል። ለምሳሌ ጓደኞቻችንን አንንቃቸውም። ጓደኝነት የግድ ለንቀት አያደርስም። ጥሩ ጓደኛ አክቹዋሊ ይከበራል እንጂ አይናቅም፣ ይወደዳል እንጂ አይጠላም። አክቹዋሊ በጣም የምንሰማቸውና እንዳይቀየሙን በጣም የምንጠነቀቀው ለጥሩ ወዳጆቻችን ነው እና ጓደኛ የሚለውን ወዳጅ የሚል ሀሳብ አለው። ሰው ደግሞ ጥሩ ጓደኛ ካልሆነ እድሜውን ቢቀራረብ ያው መከበር የእርን የምናደርገው ነገር ነው እንጂ ፖዚሽናሊ ወይም ካለን የወላጅነት ሚና የምናገኘው አይደለም። በጣም ብዙ ወላጅ ኃይለኛ በጣም የሚያስፈራ ሆኖም ይፈራል እንጂ ይከበራል። አሁን መፈራትና መከበርን ስለምናምታታ ነው። መፈራት ከመወደድም ሊመጣ ይችላል፣ ከመጠላትም ሊመጣ ይችላል። ምንጠላውንም የምንፈራበት አሁን አንዳንድ አውሬዎችን የምንፈራቸው መሰሊ ስለምናከብራቸው አይደለም። አሁን ምንድነው እሱ በጣም ሚዛናዊ የሆነው ነገር መወደድ ከመወደድ፣ መከበር ከመከበር፣ ጤናማ መፈራት እንዴት ይፈጠራል? አክቹዋሊ ስለወደድናቸው የምናከብራቸው፣ ስላከበርናቸው የምንፈራቸው በጣም ለእኛ ልዩ ቦታ ያላቸውን ጓደኞቻችንን ነው። ስለዚህ አሁን ወላጅ የልጁ ጓደኛ መሆን አለበት በምንልበት ጊዜ ወላጅነቱን ሉዝ ያደርጋል ማለት አይደለም። ግን ከሆነ እድሜ በኋላ ዞሮ ዞሮ ወላጅነታችን በአስፈሪነትና በአስደንጋጭነት ሊቀጥል አይችልም። አክቹዋሊ ልጆች እያደጉ ሲመጡ ወላጆች ናቸው ልጆቻቸውን እየፈሩ የሚመጡት እንደማየው ከሆነ ከሆነ ጊዜ በኋላ ልጆች በጣም እንትን እያሉ ይመጣሉ። ግን በወዳጅነትና በጓደኝነት ላይ የተመሰረተ መከባበርና ሚናችንን በተመለከተ ያለ መፈራት የትም አይሄድብንም ብዬ ነው የማስበው። አልቲሜትሊ ግን ልጆቻቸውን ሪቴን የሚያደርጉ ልጅ እንደሆኑ የሚያስቀሩ ከልጆቻቸው ጋር የጤናማ ወዳጅነት የፈጠሩ ወላጆች ናቸው የሚል እይታም ስላለ ነው። አሁን እንደዚህ ጓደኛ መሆን የሚለውን ሀሳብ ብዙውን ጊዜ እንዳልከው ጓደኛ የሚለውንም የምናይበት መንገድ ሊሆን ይችላል። በዛ ውስጥ ኔሴሰሪሊ ማክበርን የማናይ ከሆነ ወይም ደግሞ የመናናቅ ኤለመንት ይኖረዋል የሚል አስተሳሰብ ካለን ከልጅ ጋር ጓደኛ መሆን የሚለውን በዛ እይታ ነው የምናየው። ግን ያው አንዱ ጥያቄ ናቹራል መሆን ይችላል ወይ? አሁን ልክ ኦቶሪቲ እንዳለው ሰው ወይም በዛ ውስጥ ልክ ኮሜንት ያደረጉትም አድማጭ እንዳሉት ስርዓትን ያለውን ህጎችን ማስከበር እንዳለበትም ሰው ከዛ ደግሞ ቅርብም ሆኖ ኦፕን የሆነ ኮሚኒኬሽን ያለበት አይነት ሪሌሽንሽፕ ለማድረግ ምን አይነት ሪያሊስቲክ ቲፕ ሊኖር ይችላል? አሁን ወላጆች ያው ሲሪየስ መሆን ያለባቸው ጊዜ አለ፣ ረፍ ብለው መማታትም ሊኖርባቸው የሚችልበት ጊዜ አለ። በዛው ልክ ደግሞ አቅርቦ እነዚህን ነገሮች ኦፕንሊ ዲስከስ የሚያደርጉበትም ደግሞ መንገድ ያስፈልጋል። ስለዚህ እንዴት እናርግ ለሚል ሰው እንዴት ማድረግ ይቻላል? እንግዲህ ምንድን ነው መሰለሽ ፌቨን፣ ልጆች እዛው ባሉበት ልጅ ሆነው የሚቀሩ ወላጆችም እዛው ባሉበት የማያረጁና ወላጅ እንደሆኑ የሚቀሩ ቢሆን ስታቲክ በሆነ ሪሌሽንሽፕ ውስጥ ምንም መግረፍም ማስፈራትም ሙሉ ስልጣንም ኤክሰርሳይዝ ማድረግ ችግር የለውም። ችግሩ ወላጅ እያረጀ ነው የሚሄደው፣ ልጅ ደግሞ እያደገ ነው የሚሄደው። አሁን የሆነ ቦታ ላይ ልጆች ወላጆቻቸው የማያስፈልጓቸው ጊዜ ይመጣል፣ ወይም ደግሞ ወላጆቻቸው በእነሱ ላይ ውሳኔ ማድረግ የማይችሉበት ጊዜ ይመጣል። ያን ጊዜ እንደ ድሮ ልሁን ሲሉ ልጆቹ ዞር በል ብለው ይሄዳሉ። ግን ልጆችን ከወላጆች ጋር እንዲቀሩ የሚያደርጋቸው ለወላጆቻቸው ያለ ፍቅር፣ ያለ መተማመን፣
ያለ ግልጽነት ያለ ወዳጅነት ነው። ስለዚህ ልጆች በእድሜያቸው ልክ ነው እንግዲህ የወላጅነት ሙሉ ስልጣንና መጀመሪያ ላይ እኮ የ1 ዓመት 2 ዓመት 3 ዓመት 6 ዓመት 7 ዓመት ሆነው እኮ አብዛኛውን ነገር ወላጅ ነው የሚወስነው። ኤኒዌይስ ግን የ1 ዓመት ልጅና የ7 ዓመት ልጅን ተመሳሳይ መንገድ ትሪት ማድረግ ይቻላል ወይ? የ7 ዓመትና የ14 ዓመትና የ21 ዓመት ልጅ በጣም የተለያየ ነው። እድሜው እየጨመረ ሲሄድ ልጅም ቢሆን አዋቂ እየሆነ ነው የሚሄደው። ከሆነ ጊዜ በኋላ እኮ እንደ ልጅ ትሪት ልታረጊያቸው አትችይም። ግን ድንገት 40 ዓመት ሲሆናቸው ወዳጅ ልሆናችሁ ብታያቸው የለም ኦልሬዲ ተተክተሻል በሌላ ሰው። አክቹዋሊ የብዙ ልጆች ወላጆቻቸውን በጣም እርሊ ነው የሚተኩት። አስራ ቤት ውስጥ ሆነው ከወላጆቻቸው ጋር ምንም የማያወሩ ልጆች አሉ፣ ምንም የማይነግሩ ለወላጆች። ሌላው ደግሞ 20 ቤትም ሆነው ሁሉም ጉዳቸውን ዘርግፈው ሲሳሳቱም ሲሳካላቸው መጀመሪያ ወላጆቻቸው ጋር ደውለው ስለተገደዱ እኮ አይደለም፣ ደስ ስለሚላቸው ሞር የሚያምኑት እነሱን ስለሆነ። ስለዚህ የዚህ የወዳጅነትን ነገር መገንባት ያለብን ገና ሕፃን እያሉ ከኛ ጋራ ኮንፊደንት እንዲሆኑ ወይም ሚስጥራቸውን እንዲያካፍሉን እኛም ውድቀታችንን ማንነታችንን ገልጸን እያሳየናቸው ከሄድን ያለ ጓደኛ የሚነገር ነው። አይ እኔ ወላጅ ነኝ አልነግራቸውም የኔን ደካማ ጎን የኔን ውድቀት ይልቀውን እንደምን እንዲያጠፋላለሁ ካልን ከሆነ ጊዜ በኋላ ያውቁታል እኮ ምን አይነት ሰዎች እንደሆኑ። ጎዶሎ ድካም ያለን ሰዎች አክቹዋሊ ልጆች 10 ቤት ውስጥ ሲገቡ አንድ ዲስከቨር የሚያደርጉት ነገር አንደኛ እነሱ ብዙ ሁሉንም እንደሚያውቁ ነው። ሁለተኛው ደግሞ ዲስከቨር የሚያደርጉት ወላጅ ብዙም እንደማያውቅ ነው። ይሄ ያ ለውጥ ከመምጣቱ በፊት ግን ጥሩ ወዳጅነትና ማንነታችንን የተረዱ ከሆኑ ከኛ ጋር ይቆያሉ ነው። ይሄ ደግሞ ታይም ኤንድ አጌን የሚታይ ነገር ነው። ለነገሩ እኮ ከፈጣሪ ጋራም ወዳጅነትና በፍቅር የተመሰረተ ግንኙነት ሲኖረን ነው በሁሉም ነገር ውስጥ ለፈጣሪ ታማኝ ፈጣሪን አክባሪና ፈጣሪን ምንፈራ የምንሆነው እኮ ስለምንወደው ነው። ሚስጥራችንን ስለምንነግር ነው። እንግዲህ ያ ምናልባት በጣም የራቀ ሪሌሽንሽፕ ሊመስል ይችላል። ወላጅነት ግን እንደኛ ሰው ከሆኑ ሰዎች ጋር ስለሆነ መጀመሪያ ትንሽ ሆኖ ላይመስለን ይችላል። ግን 12 ሂት ካረጉ በኋላ ቢካም በጣም ሌላ ሚስጥረኛ ሌላ የሚያምኑት ሁሉን ነገር የሚነግሩት ሰው ይፈጠራል። ያን ጊዜ የሚኖረን አቅም ዱላ ብቻ ሊሆን ነው ማለት ነው። 18 ላይ ሲደርስ ደግሞ ዱላም አይቻልም። ምን ይቀርሻል ማለት ምንም አይቀርም። ጓደኝነት ግን እስከ እድሜ ፍጻሜ መሄድ የሚችል ነገር ነው። ስለዚህ የወላጅነት ኃላፊነታችን የምንጥልበት ሳይሆን እሱንም ኮምፕሊመንት ያደርጋል፣ በኋላ ግን ይተካል። ምንም ጥያቄ የለውም። በ25 ዓመት የ20 ዓመት ልጁን እንደ ጓደኛ ትሪት ማድረግ የማይችል ወላጅ ልጁ አብሮት ይቆያል ለማለት ይከብዳል። ያለፈው ጊዜም እንዳለው ብዙን ከወላጅነት ጋር ተያይዞ ምንም ሃንድቡክ የለም ወይ ቅድሚያ የሚሰጥ ትሬኒንግ ወይ ምንም ክራሽ ኮርስ የለም። ሰው ተዘጋጅቶ የሚገባበት ነገር ኢሴንሻሊ አይደለም። ግን አንዳንዴ አሁን ያው ሰው ወላጅና ልጅ ሆኖ ባለበት ዳይናሚክ ውስጥ ወላጅም ልጅም ይሳሳታል። የተለያዩ ነገሮች አፕን እያደረጉ ነው ሰው የሚያድገው እና ወደ ዛሬውም ጥያቄ ትንሽ ትራንዚሽን እንድናደረግ ስለሚረዳን አሁን ሰው ወላጅነትን ከሚረዳበት መንገድ እኔ የማያቸው 2 ጋፖች አሉ። ሌሎች የምታያቸውም ካሉ በደንብ ዲቴይል ትነግረናለህ ዶግያው። አንድ ብዙውን ጊዜ ሰው ራሱ ልጅ ሆኖ ካየው የእናትና የአባቱን ወላጅነት ስታይል ዱፕሊኬት ሊያደርግ ይችላል እሱ ወላጅ በሚሆንበት ጊዜ፣ ወይም ደግሞ ኮምፕሊት ኦፖዚት ለመሆን በመጣሩት ደግሞ ሌላ ኤክስትሪም ውስጥም ሰው ሊገባ ይችላል። እነሱ ለምሳሌ አንዳንድ ሰዎች አይ እኛ አብረን ቁጭ ብለን አንበላም ነበረ፣ በፍጹም በቃ ጓዳ ገብተን ነው ምንበላው የሚባልበት ቤተሰብ ውስጥ ያደጉ ሰዎች አብሮ መብላትን በቃ ታትስ ዘ ቤስት ቲንግ እኛ እያደረግን ያለ ነው፣ ጥሩ ነገር ቼክ አድርገናል፣ ስለዚህ ከዛ በላይ የሚያስፈልግ ነገር የለም የሚል እይታ አንዳንድ ወላጆች ሲያወሩ ከሰማኋቸው ላይ ሴንስ አደርጋለሁ። ከዛ ውጭ ደግሞ እኛ ቤት በቃ ሁሉም ነገር ፐርፌክት ነበር፣ ልክ አባቴ ወይ እናቴ የነበረችውን ኤግዛክትሊ ነው መሆነው የሚል ደግሞ አይነትም አስተሳሰብ አለ። አውቀው ሰው እንዲህ ልሁን ብሎ ላይሆን ይችላል። ያው አንዳንዱ ነገር ኢኔትሊ አፕላይ የምናደርገው ነገር ነው። ግን በዚህ መሀል ያው አሁን ካለን ወላጅና ልጅ ሆኖ ካሉት ሰዎች መሀል ደግሞ የሆነ ያህል ጋፕ ሊፈጠር ይችላል። በዛ መሀል ያው ስህተቶች ሊኖሩ ይችላሉ። ያንን ሰው ትራማ
እንዲያድርበት ወይም ጠባሳ እንዲያድርበት የሚያደርጉ ነገሮች ውስጥ ሊያልፍ ይችላል። ከዚህ ጋር ተያይዞ የምታየው ነገር ካለ ሰው እንዴት ነው ሪሊ ወጣ ብሎ ራሱን ጤናማ የሆነ ወላጅ ወይም ደግሞ ጤናማ የሆነ ፓረንት መሆን የሚችለው ከልጁ ጋራ እንዴት ያንን ዲቬሎፕ ማድረግ ይችላል ሰው? እንግዲህ ምንድነው የሚመስለኝ አንደኛ ቅድም እንዳልሽው ተዘጋጅተን የማንገባበት ተምረን እውቀት ብቻ ሳይሆን ክህሎትም ይዘን የማንገባበት ኤሪያ ስለሆነ ሁሌ ያው ልጆቻችን መማሪያዎቻችንም ናቸው። ወላጅነትን በጣም ተማርኩ የሚል ያጠናውም ሰው ቢሆን የሚመጣው ልጅ የራሱን ፓኬጅ ይዞ ስለሚመጣ ሁሉም ልጅ እኩል ተከርክሞ የሚሰራ አይደለም። ፐርሰናሊቲያቸው ይለያያል። ብዙ ነገሮች የሚለያዩ ነገሮች አሉ። ፕላስ ወላጅነት ደግሞ የአንድ ሰው ስራ አይደለም። እንግዲህ ወላጅ ብዙ ጊዜ ሁለት ወላጆች ይኖራሉ። ሌላ ኤክስቴንድድ ፋሚሊስ ይኖራሉ። እንደገና ደግሞ ሲብሊንግስ ወንድም እህቶች የቀደሙ ይኖር። በጣም እንትኑ ኮምፕሌክስ ነው። ቅድም እንዳልሽው አብሮ ገበታ መቅረብ በጣም ጥሩ ነገር ነው። አብሮ መብላት አብሮ ያቆያል ይባላል። ግን የአንዳንድስ ቤተሰብ ገበታ አክቹዋሊ አብሮ ካልበላ ሰው የከፋ ነው። ገበታው ላይ ፍርሃት ካለ፣ ገበታው ላይ ነፃነት ከሌለ፣ ገበታው ላይ አይዲያ የማይሽከረከር ከሆነ ለምሳሌ እናትና አባት የሚያደርጉት ኢንተራክሽን በጣም ቪዚብል ይሆናል። መከባበር አለ ወይ? ይደማመጣሉ ወይ? ፈን አለ ወይ? በፕሮሰስ ውስጥ ሁሉም ሰው ሚና አለው ወይ? እና አንዳንድ ቤተሰብ ገበታ አክቹዋሊ የሚፈራ ሰዓት ነው። የቀጣ ሁሉ ሰው ጸባዩን አሳምሮ ድምፅ የለም፣ ማንኪያ ራሱ መጮህ አይችልም። ያ እንግዲህ አብሮ መብላት ሊባል ይችላል ወይ የሚለው ጥያቄ አለው። ከጓደኞቻችን ጋር ስንበላ እንደሱ ነው ወይ የምንበላው ስንል አይደለም። ዊ ሃቭ ሎት ኦፍ ፈን፣ እንስቃለን፣ እንጫወታለን። ኦፍኮርስ የገበታ ስርዓት አለ፣ ግን ፈኑ ደግሞ ነው ዋናው። እንግዲህ እዛ ጋር ያለው ነገር ልጆቻችን የገበታ ስርዓት ማስተማር ጥሩ ነው፣ ግን ገበታ በጣም የሚፈራ ቦታ መሆን፣ ልጆች ራሳቸው መሆን የማይችሉበት ቦታ ከሆነ ትዝታው በጣም አስቸጋሪ ነው። እንግዲህ ምንም አይነት ይሁን ምን አንዱ የሚባል አባባል አለ፣ ሁሉም ሰው የራሱ ቤተሰብ ጤናማ ይመስለዋል። ከብዙ ጊዜ በኋላ የሌላው ቤተሰብ ሁሉ እንዴት ይገርምሻል፣ እንዴት ልክ እንዳልሆኑ እና የራስሽ ግን አይታይሽም። ያው አይናችን የማያየው ራሱን አይደል ወይም ቅርብ ያሉትን ነገሮች አይደል። ከወጣሽ በኋላ ኦብጀክቲቭሊ ማየት ስትጀምሪ ነው አንዳንድ ጊዜ ዛም ኢንሳይት ካለሽ ነገሮችን ክሪቲካል ለማየት ከቻልሽ ነው የራስሽን ቤተሰብ ብዙ ችግር እንደነበረበት በብዙ መንገድ የምትረጂው። ኢምፐርፌክት የሆኑ ወላጆች እንደነበሩሽ ያሳለፍሽው የልጅነት ህይወት ያን ያህል የኋላውን ህይወት ማቆላቀስ ብንወድም ብዙ የራሱ ድካም እንዳለው እንግዲህ ብዙ ሰው ወላጅ ሲሆን የሆነ ነገር ማድረግ ስላለበት ያ የሚያውቀውን ነገር የመድገም እድሉ ከፍተኛ ነው። ስለዚህ ብዙ ሰው ከቤተሰብ ይዞ የመጣውን ባህል ይዞ ለማስቀጠል ይሞክራል። አንዳንዴ ሁለቱ ወላጆች ይዘው የመጡት ልማድ በጣም የተለያየ የሆነና አንደኛ በጣም ዲስፕሊናሪያን ስርዓት ያለው ስትራክቸር ያለው ሁሉ ነገር በኦርደር የሚደረግ ቤተሰብ የሆነና አንደኛው ደግሞ ያ የሌለበት ስፖንታኔስ የሆነበት ምንም በቃ መስመር የሌለው የሆነና ያ ራሱ የፓረንቲንግ ስታይሉ ወይም የወላጅነት መንገዱ ግጭት ይፈጥራል። በዚህ ወላጆች ልጆቻቸው እንዴት አድርገው በአንድነት ተስማምተው እንደሚያሳድጉ ግራ ይገባቸዋል። ያ የሁሉም ሰው ችግር ነው። እንደዚህ አይነት ችግር ይፈጠራል። ግን ወላጆች ደግሞ የራሳቸውን ስታይል የቤተሰቡን ለመፍጠር ሁለት ሻንጣ ይዘው እንደመጡ ሰዎች ግን በኋላ ሲወጡ በአንድ ሻንጣ ይዘው እቃቸው መሄድ እንዳለባቸው፣ ስለዚህ ከሁለቱም የሚቀር ነገር መኖር አለበት። ከሁለቱም የሚወሰድ ነገር መኖር አለበት። አንዳንድ ቤት የአንደኛው ሰው ልብስ ብቻ ይጋባና ሌላኛው ሙሉ ሻንጣ ሳይከፈት ሁሉ ተጥሎ የሚኬድበት ሁኔታ አለ። ያ እንግዲህ ቤተሰቡ ላይ የሚፈጥረው ጫና አለ። ማንም ቢሆን ከቤተሰቡ ጥሩ ነገር ይዞ የሚመጣው አለ፣ ደግሞ ያው ቢቀየር ጥሩ የሆነ ነገር ይዞ የሚመጣው አለ። ያ ወላጆች ብዙ ጊዜ አዌር አይሆኑም። ስለዚህ ልጆች የዛ ነገር ቪክቲም ይሆናሉ እና አንዳንድ ጊዜ ያው ዶሚናንት የሆነው ወላጅ ስርዓት ያወጣል ማለት ነው እና ያኛው ወላጅ ደግሞ ብዙም እምቢ ማለት ባይችልም ላይተባበር ይችላል። ስለዚህ አንዱ በወላጆች መካከል ጤናማና ጠንካራ ቲም መሆን አለባቸው ሁለቱ ወላጆች። ልጆች ደግሞ በባህሪያቸው ስፕሊት ማድረግ ይወዳሉ። ወላጆች ከተከፋፈሉላቸው ያው ይመቻቸዋል ማለት የፈለጉትን ለማግኘት፣ ግን በኋላ ልጆቹ ይጎዳሉ ተመልሰው። ስለዚህ ልጆችን ሞዴል ማድረግ ያለባቸው ወላጆች የሚከባበሩ፣ የሚዋደዱ፣ የሚደማመጡ
እንደ አንድ ቡድን የሚሰሩ አንዱ ያደረገው ሌላኛው ካንስል የማያደርግ ከሆነ ልጆች ጤናማ የሆነ ወጥ የሆነ ስነ ልቦና ይዘው ሊወጡ ይችላሉ። ብዙ ጊዜ ግን እሱ ላይ ሳይደርሱ ልጆች ያድጋሉ። ያ ደግሞ እነሱ ውስጥ ኮንፊውዥን ይፈጥራል። እንግዲህ ስትራክቸር የሌለው ማንነት ይሆናል ማለት ነው። ሌላው በልጆች መካከል አድሎ መፍጠር ደግሞ አንዱ የወላጆች ችግር እዛ ውስጥ ይፈጠርና እሱም እንግዲህ የራሱ ሌላ ቻሌንጅ ነው። ምናልባት ትንሽ ከዚህ ወጣ ያለ ነገር ነው። ግን በአጠቃላይ ገበታም ይሁን ሌሎች የቤተሰብ ሩቲኖች፣ የቤተሰብ ስርዓቶች ከእያንዳንዱ ቤተሰብ የምንወርሰውን ነገር ወላጆች አዝማች አስፖስብል ከሁለት ኢምፐርፌክት ወይም ደግሞ ፍጹም ካልሆኑ ቤተሰቦች እንደመጡ ራሳቸውን አውቀው የሌላውን ድካም ለራስ ድካም መሸፈኛ ሳይሆን በየራሳችን ጥንካሬ የሌላውን ድካም ለመሸፈኛ በመጠቀም እንግዲህ ሪዝነብሊ ወላጆች ጥሩ ቲም የሆኑበት ቤት ውስጥ ያደጉ ልጆች ጤነኛ ስነ ልቦና ይኖራቸዋል። ለዛሬው ጥያቄ ጥሩ መንደርደሪያ ይመስለኛል። አሁን ያነሳቸውን ሀሳቦች ማለት ከአስተዳደግ ጋር ተያይዞ ልጆችን እንዴት በልጆች መሀል አድሎ አለመኖር፣ እነዚህ ነገሮች በጥያቄ ውስጥ የሚዘረዘሩ ስለሆነ በዛ ውስጥ እናያቸዋለን። ወደ ጥያቄው ሰላም ዶክተር ምረት እንደምን አለ? የ31 ዓመት ወጣት ሲሆን በአሁኑ ጊዜ ባለትዳርና የሁለት ልጆች አባት ነኝ። ነገር ግን መጠየቅ የምፈልገው ጥያቄ ከእናቴ አሉታዊ የአስተዳደግ ተጽዕኖ ተላቅቄ እንዴት የራሴን ህይወት በአግባቡ መምራት እንደምችል መንገድ እንድታመላክተኝ ነው። እናቴን በተመለከተ ጥሩ ትውስታ የለኝም። በእሷ እንደተገፋውና የእሷን ፍቅርና እንክብካቤ እንዳላገኘው ነው የሚሰማኝ። ለምሳሌ ከታናሽ እህቴ ጋር ስንጣላ ጉዳዩን ሳታጣራ ለእሷ ወግና ስትሰድበኝና ስትመታኝ እንደነበር አስታውሳለሁ። ይህንን በአንድ አጋጣሚ የምታደርገው ብቻ ሳይሆን በተደጋጋሚ ታደርገው ነበር። ሌላ ምሳሌ ልጨምርልህ። 11ኛ ክፍል እያለሁ ራሴን ያመኝ ስለነበር ጸበል መሄድ ፈልጌ ስንቅና የትራንስፖርት ጠይቂያት እንደከለከለችኝ አስታውሳለሁ። እነዚህን እንደ ማሳያ አነሳው እንጂ በአጠቃላይ በትንሹም በትልቁም ጉዳይ ስትሰድበኝ፣ ስታንቋሽሸኝና ስትደበድበኝ ነበር ማስታውሰው። ቤት ውስጥ እንደ ባሪያ እንጂ እንደ ልጅ እንዳልነበርኩ ነው ማስታውሰው። ሃይስኩል ሆነ ዩኒቨርሲቲ ፍላጎቴ በአግባቡ ሳይሟላ አንገቴን ደፍቼ ነው የጨረስኩት። ወላጆቼ ስለማይችሉ ሳይሆን እናቴ ፍላጎት ስላልነበራት ነው። በእርግጥ አባቴ በልጅ አስተዳደግ ቸልተኛ ነበረ። ከተመረኩና ስራ ይዤ ራሴን ከቻልኩ በኋላ ከእናቴ ጋር ያለን ግንኙነት ተሻሽሏል። ቢሆንም ግን የእሷን ፍቅርና እንክብካቤ በወጉ እንዳላገኘሁና በእሷም እንደተገፋው ይሰማኛል። ይህም በግል በትዳርና በማህበራዊ ህይወቴ ላይ አሉታዊ ተጽዕኖ ያሳደረብኝ ይመስለኛል። እኔ ራሴን ችዬ ትዳር መስርቼ እየኖርኩ ቢሆንም ዛሬም ግን እናቴ እንደ ጥላ እየተከተለችኝ እንዳለ ይሰማኛል። ስለዚህ ከዚህ ከእናቴ ጥላ እንዴት ልላቀቅ? ጥያቄን ስለምትመልስልኝ በቅድሚያ አመሰግናለሁ። ጥያቄያችን አሳዝኖኛል በሆነ መልክ። ያው ወደ ኋላ ሲያስብ ብዙ ሀርት እንዳለ ብዙ ፔን እንዳለው ያው ያስታውቃል ከጥያቄው እና አንዳንድ ያነሳቸው ነጥቦች ባለፈው ጥያቄ ክፍል ላይ እንዳነሳ ነው እስራስ ጠይቆ እምቢ እንደመባል ወይ ከረሜላ ጠይቆ እምቢ እንደመባል ብለህ እንዳነሳቸው አይነት ሀሳቦች ግን ዲፕ የሆነ በቃ ጠባሳ እንዳስቀመጡበት ነው ጥያቄያችን ላይ የምናየውና ፊል አድርጌለታለሁ ለጠያቂው በብዙ ያ አንድ የአእምሮ ሕክምና በምንማርበት ጊዜ የቻይልድ ወይም የልጆች ስነ ልቦና ላይ እንደምታስተምረን አስተማሪ አንድ ጊዜ ምን አለች? ሁላችንም እድሜያችንን የምንጨርሰው ከእናቶቻችን ትክክለኛውን ርቀት በመፈለግ ስንማስን ነው የሚል አባባል። ፋይንዲንግ ዘ ራይት ዲስታንስ ፍሮም ዮር ማዘርስ ምንድነው? ያው ልጆችን አይተሽ ከሆነ ትንሽ ልጆች ሲጫወቱ ዞር እያሉ ያሉ እናታቸውን በጣምም መራቅ አይፈልጉም፣ በጣምም ደግሞ ሲያዙም አይፈልጉም። ፋይንዲንግ ዛት ራይት ዲስታንስ እንግዲህ ያ ኢሜጅ ነው። አንዳንድ ጊዜ በጣም ከራቅን ኢንሰኪሪቲ ይሰማናል፣ ሴፍቲ አይሰማንም። በጣም ከቀረብን ደግሞ ነፃነት አይሰማንም፣ መታፈን። እንግዲህ ያው በአጠቃላይ በወላጆች ውስጥ ያለ የአስተዳደግ የራሳቸው ይዘው የሚመጡት ፓኬጅ እና ፐርሰናሊቲያቸው ልጆች ላይ ሪፍሌክትድ ይሆናል። አሁን ጠያቂያችን ላይ ኃይለኛ እናትና ፈዛዛ አባት፣ ይሄ በጣም አብሰንትና ፓሲቭ የሆኑ አባቶች እና ኃይለኛና ኦቨር ዶሚኒሪንግ ወይም ደግሞ በጣም ገዢ የሆነ ሰብዕና ያላቸው እናቶች በሚፈጠሩበት ጊዜ ልጆች ላይ የሚፈጠር እንትን አለ። ወይም ደግሞ ዲያደር ወይም ሲሆን እና ይሄ አንዱ ፋክተር ነው የሚመስለው። እንግዲህ እናትየው ኃይለኛ ይመስላሉ፣ ወሳኝ ናቸው። አባትየው ደግሞ ራቅ ብለው
አገር እሳቸው ጋር ጤና ከሆነ ሜቢ ልጆቹ አንቺ እንዳልሽ አይነት እንትን ይሆናል። አንዳንድ ጊዜ የአንደኛው ወላጅ የመኖር ዓላማ ከሌላኛው ወላጅ ልጆቹን ለመጠበቅም ነው፣ ሚዛን ለመስጠት ማለት ነው። ግን አንዳንዴ ስብዕና ሚዛኑ ይጠፋል። በተለይ አባቶች ደግሞ ከአብሰንት ሲሆኑ ሴት ልጆች ላይ የሚፈጥሩት ተጽዕኖ አለ፣ ወንድ ልጅ ላይ ደግሞ የሚፈጥሩት ተጽዕኖ አለ። ግን የሁለቱም ስብዕና ሚዛን ኖሮት ተመጣጣኝ መሆን ልጆች ላይ ልጆች ሁለቱንም እያዩ ነው የሚኖሩት። እና ሌላው እንግዲህ ልጆች ደግሞ ይዘው የሚወለዱት ስብዕና አለ። አንዳንዴ እናቶች ወይም አባቶች ነሰሊ በጣም ኃይለኛ ስለሆኑ ሳይሆን ሜቢ እህቱ የፈለገችውን የምታገኘው እናትየው ፌቨር ስላረጓት ላይሆን ይችላል። የእናቱ አይነት ፐርሰናሊቲ ካላት እምቢ ቢሉ ተፋልማ ትወስዳለች መብቷን። አንዳንድ ጊዜ መብት የሚሰጥሽ ሳይሆን የምትወስጂው ነው። ሞስት ላይክሊ የሚመስለኝ እህቱ መብቷን አስከባሪ ስለምትሆን እናትየው ከእሷ ጋር የሆነ ድንበሯን አስከብራ ነው የምትኖረው። ስለዚህ እሷም ላይ ያላቸውን ንዴት ይሄኛው ደግሞ አብዞርብ የሚያደርግ ነው። ስለዚህ ያው አንድ ተረት አለው የሚያስቀኝ፣ በጭቃ መሀል ያለ ድንጋይ እግር ይበዛበታል ይባላል። ባላጠፋ ሁሉም ሰው የሚረግጠው እሱን ነው። ለምን ሰው ሌላኛው አይረገጥም እሺ ብሎ። እና አንዳንድ ጊዜ አንዳንድ ቤተሰብ ውስጥ አንዳንድ ልጆች በጭቃ መሀል ያለ ድንጋይ ናቸው። ሁሉም ሰው መርገጥ ሲያምረው እነሱን እና ለዛ ደግሞ እንደ ውለታ አይታይላቸውም። ዞር ብለሽ ድንጋዩን አታመሰግኙም አይደል? ያው ከጭቃ የዚ አይነት ባህሪ አለ። የልጅም ሰብዕና የዚህም ጠያቂያችን ባህሪ አለ። ምክንያቱም በአንድ በኩል ሳስበው ሀፕን ያደረጉት ነገሮች አንዳንዶቹ በጣም ሲግኒፊካንት ባይመስሉም ወይም በቀላሉ ሊረሱ የሚችሉ ቢሆኑም ጠያቂያችን ግን በጣም በብዙ ነገሮች የተጎዱ ወይም የተጎዳ ይመስላል። እንግዲህ በአጠቃላይ የሚባለው አንድ ወንድ ልጅ ከአባቱ ወይም ደግሞ በህይወት ውስጥ ካለ ፋዘር ፊገር የምንለው የአባትነት ሚና ከሚጫወት ወንድ ሰው ምን አይነት አባት መሆን እንደሚችል የሚማርበት እድል ነው። እዛ ጋር የተበላሸው ነገር በአባትነት ሚናው ላይ ሪፍሌክትድ ይሆናል ይባላል። ከእናቱ ጋር ደግሞ በሚኖረው ግንኙነት ላይ የሚቀረጸው ምን አይነት የትዳር ጓደኛ ወይም ደግሞ ፓርትነር እንደሚሆን ከሚያገባ ወይም ደግሞ ከትዳር ጓደኛው ጋር የሚኖረውን ነገር ይወስናል። ምናልባት እንግዲህ ይሄ የአባትየው አለመኖርና የእናትየው ኃይለኛ መሆን ከእሱ ስብዕና ጋር ተጨማምሮ ይሄ አሁን ያለውን ቶሎ አልድን ያለውን ቁስል የፈጠረ ይመስላል። እንግዲህ ህይወት እንደ ካሴት ሪዋይንድ ተደርጎ የሚስተካከል ቢሆን ጥሩ ነበር፣ ግን እንደሱ አይደለም። ህይወት ወደ አንድ በኩል ብቻ የሚሄድ ካሴት ነው። ስለዚህ በተለያየ መንገድ ነው ይሄን ነገር ሂል ማድረግ የሚቻለው። ያለፈው ምን እናድርገው፣ አሁን ምን እናድርግ፣ ለወደፊቱ ምን እናድርግ በሚለው ብናየው በአብዛኛው ከእናቱ ጋር ያለውን ግንኙነት ያው ከይቅርታ ጋራና የእናቱን ሁኔታ አንደርስታንድ ከማድረግ ምናልባትም የእሱንም ኮንትሪቢዩሽን የራሱ ስብዕና የፈጠረው ጉዳይም ሊሆን እንደሚችል በማሰብ ኦፍኮርስ ልጅ ሆኖ ብሌም አይደረግም። ግን ብዙ ጊዜ ወላጆቻችንም አንዳንድ ጊዜ አንድን ልጅ ከሌላኛው የበለጠ ስለሚጠሉ ሳይሆን የእኛ ስብዕና በተለያየ መንገድ ትሪት እንዲያደርጉንም እንደሚያደርጋቸው፣ ምክንያቱም ካደግኩ በኋላ የተሻለ ይመስላል የሚል ነገር አለ። ስለዚህ አንደኛው ነገር የተሰማውን ስሜት እንግዲህ እናቱን ሊጎዳቸው ይችላል በተወሰነ መጠን። ግን አንዳንድ ጊዜ አሁን እንደ አዳልት ሆነው ቁጭ ብለው በማውራት ያን ጊዜ ያደረግሽው ይሄ ነገር ጎድቶኛል፣ አንቺ ምን እያሰብሽ ነበረ? እኔ የማትወጂኝ ይመስለኛል፣ እንደዛ ነው ወይ ብሎ ፕሮሰስ ማድረግ ነው። ምናልባት የተለየ መልስ ሊያገኝም ይችላል። ቶታሊ እንግዳ ሊሆንባቸውም ይችላል። እንግዲህ ሌሎች መልሶችም ሊኖሩ ይችላሉ። አንዳንድ ጊዜ አንኮንሽስሊ አንዳንዴ የልጆች መልካቸው፣ ፐርሰናሊቲያቸው በህይወታቸው ውስጥ ወላጆች ብዙም የማይመቻቸውን ሰው የሚያስታውስ እኛም ትሪገር የሚያደርጉን ሰዎች አሉ። ሰዎች ምንም ስላደረጉን ሳይሆን ግን እኛ ውስጥ ያለውን ሌላ ኔጌቲቭ ሚሞሪ የሚያመጡ እንግዲህ አንተን ሳይ እኮ አባቴን ነው የምትመስለው እና አይ ዋዝ ትሪቲንግ ማይ ፋዘር ስሩ ዩ አይነት ነገርም ሊሆን ይችላል። በዚህ ሌቭል ላያወጡት ይችላሉ እናቱ። ግን ሞስት ላይክሊ ጠያቂያችን የሚሉትን ያህል እናትየው አዌር አይመስሉኝም። ግን ይህን ፕሮሰስ ማድረግ ያስፈልጋል። ግን ከይቅርታ ስፒሪት ተነስቶ በቂም ሳይሆን ኦኬ እኔ አቮረዲ እንትን ግን እንድረዳ ብሎ
ከዛ ከእናቱ ጋር ጥሩ ሪሌሽንሽፕን ለመመስረት ኢንቴንሽናሊ መስራት። አሁን አዘን አዳልት እንግዲህ ያ ሂል ሲያደርግ ሌሎች ሪሌሽንሽፖችም ላይ ሪፍሌክትድ ይሆናል። ግን ሁሉንም ነገር ከእናቱ ጋር መስራት አይችልም ጠያቂያችን። አንዳንዱን ከእናቱ ጋር የተፈጠሩትን ነገሮች ከሚስቱ ጋር ነው ኢንቴንሽናሊ መስራት። ደግሞ የእናቱን እንትን ሚስቱ ከፋይ እንዳትሆን ማለት ነው። አንዳንዱን ከሴት ልጆቹ ጋር ነው መስራት ያለበት። ይሄ በጣም እንትን ነው። አንዳንዱን ከኮሊጎቹ ጋር ነው መስራት ያለበት። ያ ግን ሂል ማድረግ አለበት። ዋን ወይ ዲያደር እንትን ነው። ሌላ ትንሽ ያየሁት ነገር ምንድን ነው፣ ስሜትን ያለ መግለጽ ውጬ አሳልፈዋለሁ። አሁንም ሞስት ላይክሊ እንደዛ የመሆን ባህሪ አምሾር ሚስቱን ብንጠይቅ የዛ አይነት ባህሪ አሁንም ሪፍሌክት ሊያደርግ ይችላል እና ከእናቱ ወይም ደግሞ ከልጅነቱ የመጡ ነገሮች አሁን ባህሪ ሆነው ሪፍሌክትድ እንዳይሆኑ፣ ከዛ እኔ ጋር የሚመጡ ሰዎች ሁሉ አንድ አይነት ናቸው አይነት ነገር እንዳይፈጠር የባለቤቱን ፐርሶናሊቲ አናቅም። በእርግጥ አንዳንድ ጊዜ ግን ያው እናታቸውን ነው የሚያገቡት የሚል እይታ አለ። ያው ተመሳሳይ ነገር ሊሆን ይችላል። ካልሆነም ግን ይህን ነገር ዲስከስ ማድረግና ወርክአውት ማድረግ ይጠይቃል። በአብዛኛው እነዚህ ስሜቶች ባለፈው ስለሆኑ ሳይሆን አሁን ያለውንም ህይወታችንን አፌክት ስለሚያደርጉ ነው ብዙ ጊዜ። እንደውም ጠያቂውን በሆነ መንገድ እኔ በጣም አድንቄዋለሁ። ኢንሴንስ ብዙ ሰው እንደዚህ አይነት ወይ ግልጽ ብሎ አሁን አንዳንድ እንደ ትራማ ወይ ደግሞ የሆነ ጠባሳ ሊያሳድሩ የሚችሉ ነገሮች በጣም ግራንድ ሊሆኑ ይችላሉ። ወይ ሴክሹዋል አቢዩዝ ከሆነ ወይ ቨርባል አቢዩዝ ከሆነ ወይ ፊዚካል አቢዩዝ ከሆነ ብዙውን ጊዜ ፕሩፉ እዛ ውስጥ ስላለ ያው በጣም ስትሮንግ ነው ተብሎ ይታሰባል ያለው ለማለት ይመች። ይሄ ግን ብዙውን ጊዜ ሰው ወይ ቴራፒ ውስጥ ሲገባ ግን እኮ ምንም አልተፈጠረም እያለ ስቲል ግን የተፈጠረ ነገር እንዳለ ወይ አፌክት እንደተደረገ በህይወቱ የሚያይበት መንገድ አለ እና በሆነ እይታ ጠያቂያችን አንደኛ የግል ህይወቱን፣ ትዳሩን፣ ልጅ አስተዳደጉ ላይ የተለያየ አይነት ኢምፕሊኬሽን እንዳለው መረዳቱ ራሱ አንድ ስቴፕ ይመስለኛል። በጣም ኢንሳይትፉል ነው ጠያቂያችን። ስለ ውስጥ መረዳታቸው ትልቅ ነው። ሌላ እንደዚህ አይነት ነገር በተለይ በእኛ ሀገር በወንዶች ይህንን አንስቶ በጥያቄ ሌቭል ማቅረብ ይዞ የተለመደ አይደለም። ብራሽ አድርገሽ ታልፊያለሽ፣ ግን ኢፌክቱ ሪያክቲቭ ሆነው ወይ ኃይለኛ ለመሆን በመሞከር ወይ ደግሞ እንደ አባትየውም እኮ ሞስት ላይክሊ ሪዛይን ያደረጉና ምንም እንዳልተፈጠረ የሚሄዱት እኮ የሆነ ታይም ላይ በደረሰ ኤክስፕሎር ባላረጉት ኢሹ ሊሆን ይችላል። በነገራችን ላይ አሁን እንደዚህ አይነት ኤክስፒሪየንስ ውስጥ ያለፉ ወንዶች አባትየውን የመምሰል እድሉ ኃይለኛ ነው። በቃ ፓሲቭ ሆኖ ነገሮችን ሪዛይን አድርገው ማሳለፍ። አንዳንድ ጊዜም ኃይለኛ እናት ያላቸው ሰዎች ኃይለኛ ሚስት ላይ ኤንዳፕ የማድረግ እድላቸውም ከፍ ያለ ነው። ጭራሽ እናቴ በዞራ መታለች፣ በዚህኛው ዙር ምንም ፋይት አላደረግም፣ መብቴን አስከብሬ ይኖራለሁ፣ ልጆቹ እንግዲህ እግዚአብሔር ያውጣቸው አይነት እንትን ሊሆን ይችላል። ስለዚህ ይሄ መልካም እድል ነው አሁን ከባለቤታቸው ጋር ወይም ከባለቤቱ ጋር እና ከልጆቹ ጋር ለመስራት እንደ አባታቸው ወይም እንደ አባቱ ሪዛይን ሳያደርግ አክቲቭ ሆኖ ይህን ነገር መስራት። ግን ሙሉ ኢንፎርሜሽን ስለሌለን ምናልባት ከቴራፒስት ጋር ከካውንስለር ጋር የተወሰነ ጊዜ 3 ወርም 6 ወርም መስራት ቢችል ጠያቂያችን አይ ቲንክ የተሻለ እንትን ሊኖራቸው ይችላል ብዬ አስባለሁ። አንድ ቅድም ላይ ያነሳው ነጥብ በጣም ኢንትሪግ ያደረገኝ አሁን ከእናቱ ጋር በተፈጠረው ሪሌሽንሽፕ ውስጥ ያሉት ፔኖች ወይም እሱ ቻሌንጅ እየተደረገበት ያለው ነገሮች ከእናቱ ጋር ብቻ ፊክስ ላይደረጉ ይችላሉ። ከሌሎች ሰዎች ጋር፣ ከኮሊግ፣ ከልጅ፣ ከሌሎች ሰዎች ጋር እና ምን ያህል ያው በተለይ ቅርብ ከሆኑ ሰዎች ጋር እንደ ወላጅ ካሉ ቅርብ ሰዎች ጋር የሚፈጠር ሪሌሽንሽፕ የሆነ ሪሌሽንሽፕ ውስጥ ብቻ የሚገለጥ ወይ እናት ወይ አባት ሲሆን ብቻ ሰው የሚገለጥ ሳይሆን ዴይ ቱ ዴይ ላይፋችን ላይ ኤግዚቢት የምናደርገው ካራክተር የምናሳየው ማንነት ነው የሚሆነው እና በአንድ ጎን ምን ማድረግ ይችላል አንድ ኖርማል ሰው በቃ የዕለት ተቀን ኑሮውን እየኖረ ነው። ምንም አይነት ከአስተዳደጉ ጋር ተያይዞ ሪያላይዝ ያደረገው ነገር ላይኖር ይችላል። ግን በሆነ መንገድ ማንነቱ ነው ከሰው ጋር ያለውን ግንኙነት አፌክት እያደረገ ሊሆን ይችላል። እንዴት ነው ያ ሰው ጤናማ በሆነ መንገድ የተፈጠረውን ነገር አንደርስታንድ አድርጎ
ብሌም እንኳን ባይሆን የተፈጠረውን ነገር ሪሊ በደንብ ከሁሉም ፐርስፔክቲቭ አንደርስታንድ አድርጎ ራሱን ለቀጣይ ነገሮች ማዘጋጀት የሚችለው። እንግዲህ የቪክቲም ሜንታሊቲውን ቶሎ አዌር መሆን አለበት። ቪክቲማይዝድ ነኝ እኔ ሁሌ ተጠቂነትን ማለት ነው። ይህ ተጠቂነት አስተሳሰብ ከባድ ነው። እንግዲህ ይሄ ነገር የሚታየው የት ነው? ኦቶሪቲ ፊገርስ ወይም ደግሞ በእኛ ላይ የስልጣን አለቃ መስሪያ ቤት ሊሆን ይችላል። በተለያዩ ቦታዎች ላይ ፓወር በእኛ ላይ ኤክሰርሳይዝ የሚያደርጉ ሰዎችን ወይም ደግሞ ፓወር ኮምፒት የሚያደርጉ ተወዳዳሪ ሚስት፣ ስራ ቦታ እኩያ የጎንዮሽ ያላቸው በተለያየ ቦታ አንዳንድ ጊዜ ፓወር ኮምፒቲሽን ወይም ስትራግል ወይም የኃይል ፉክክሩ ለምሳሌ ሚስት ለጠያቂያችን ሚስት ናቸው፣ ለልጆች እናት ናቸው። እኔን ትታ ልጆቹ ጋር የሚለው ነገር በቀላሉ ቨልነረብል ሊሆን እናቴ ለልደቴ ታዳላ ነበር፣ ደግሞ እቺ መታ ሚስቴ ደግሞ እኔን ትታ ልጆቹ ላይ የሚለው እንትን አለ። እነዚህ ነገሮች ብሬቭሊ ፌስ ማድረግ እና ኦብጀክቲቭሊ ማየት አንዳንድ ጊዜ ሲሆኑም ደግሞ ከማኩረፍና ወደ ውስጥ አብዞርብ ከማድረግ ፕሮሰስ ማድረግ ኢዝን ማይ ፐርሰፕሽን ሪል ከሆነ ደግሞ ማውራት። ሌላው ሂውመር በጣም ኢምፖርታንት ነው። እንደነዚህ አይነት ነገሮች የእውነትም ይሆናሉ ይመስሉናል። መስለውን ስናገኝ በራሳችን ላይ መሳቅ፣ ሲሆኑም ደግሞ ቀለል አድርጎ ወስዶ የህይወት መጨረሻ አይደለም እና ከቻልን ተወዳድረን ማሸነፍ፣ ካልቻልን ደግሞ እዘኑልኝ እንጂ ለእኔስ እኔ ማናለኝ አይነት ብለሽ ማለፍ ያስፈልጋል። ግን በተለይ እንደዚህ አይነት ሰዎች ሴት አለቃ ካላቸው እናቴ ቤት መጣች ሊሆን ይችላል ቬሪ ኢዝሊ፣ ወንድ አለቃም ሊሆን ይችላል ፎር ዛት ማተር። ኦቶሪቲ ፊገር የሚለው ነው በአጠቃላይ እኛ ላይ ፓወር ኤክሰርሳይዝ የሚያደርጉ ሰዎች። ስለዚህ በሂር ኤንድ ናው እንደሚባለው እዚህና አሁን ያንን የሚመስሉ ከዛ ያንን ሞዴል የሚከተሉ ብዙ ግንኙነቶች አሉን። አክቹዋሊ ቴምፕሌት ነው የምንለው ያ ጊዜ የተፈጠረው ሀሳቡን የያዘው ዋናው ዶክመንት በተለያየ ወረቀት ላይ አንድ ቴምፕሌት ላይ የተጻፈ ነገር ቀለሙና ወረቀቱ ተቀያይሮ ቢታተምም ጽሁፉ አንድ እንደሚሆን አሁን ሰዎቹ ወይ ሚስት ወይ አለቃ ወይ ጓደኛ እየሆኑም ቢመጡ ወይ ልጅ ግን ፕሪንት አውቱ ዘሴም ነው፣ ተጠቂ ነኝ ነው የሚለው። ያንን ግን ቶሎ ሶርት አውት አድርጎ ከውስጥ ያንን የተጠቂነት ወይም ደግሞ የቻይነት እንትን መቀየርና ነው። ሲጀመር ላይፍ ፌር አይደለም፣ ሊኖር ይችላል ተጠቂነት። ኦኬ አንዳንዱን ዲፌንድ ማድረግ አለብን፣ አንዳንዱን ኢግኖር ማድረግ አለብን፣ አንዳንዱን ደግሞ የላይፍ ሪያሊቲ አድርገን እንትን ማድረግ አለብን። ግን በዛ ኦብሰስድ መሆን የለብንም የሚለውን ነገር ማሰብ ጥሩ ነው። ቅድም አንዱ ያነሳኸው ነጥብ በተለይ ከሪሌሽንሽፕ ጋር ተያይዞ አሁን ባለው ሊንጎ ያው ማሚ ኢሹዝ ወይ ዳዲ ኢሹዝ ብለው ይሉታል። ከእናት ወይም ከአባት ጋር ካለ ሪሌሽንሽፕ የመነጨ የሆነ ስለ ሪሌሽንሽፕ ያለ የተሳሳተ እይታ ወይም ደግሞ ራሳቸውን ሰዎች በዛ ውስጥ የሚገልጹበት መንገድ ጋር ያለው የሆኑ ኢሹዎችን ሰው ሲያገኙ ብዙ ጊዜ እንደዛ ይላሉ። አንዳንዴ ያው እንደ ቀልድም ስለሆነ ብዙን ጊዜ አሁን ያለው ጀኔሬሽን ሳይ የሚያነሳው ሪሊ ዲፕ ነው ወይ የሚለውን ነገር ለመረዳት ስፔስ ላይሰጠው ይችላል ሰው። አሁን የእውነት እኔ ከአባቴ ወይ እኔ ከእናቴ ጋር ያለኝ ሪሌሽንሽፕ ለነገው ትዳር ወይም የፍቅር ግንኙነት የሆነ ኢፌክት ሊኖረው ይችላል የሚለውን አንዳንዴ እነዚህ ነገሮች የሚገለጡት ሰው ትዳር ውስጥ ከገባ በኋላ አሁን እንዳልከው ወይ ከልጅ ጋር ራሱን ኮምፔር ማድረግ ሲጀምር ወይ ያላሰበውን አይነት ነገሮች ማየት ሲጀምር ሊሆን ይችላል። እኔ እንደ በዚህ ዘመን እንዳለ ወጣት ብዙውን ጊዜ ሰው በተቻለው አቅም ትዳር በፊት ወይም እንደዚህ አይነት ሪሌሽንሽፕ ውስጥ ከመግባት በፊት ራሱን መረዳት አለበት ብዬ በጣም አስባለሁ። ግን አሁን ያለ ወጣት እንዴት ማድረግ ይችላል? ያንን ቴራፒ አንድ ኦፕሽን ሊሆን ይችላል። ግን ከዛ ውጪ ወላጅ ጋር ማውራት ቢሆን እሱንስ እንዴት ነው የሚደረገው? ወይ ያለፈበትን ነገር በማስተዋል ማሰስ ወይ እንዲህ ነው የሚለውን መረዳት ቢሆን እንዴት ማድረግ ይችላል? እንግዲህ ሁለት ነገር ነው ያለው። አንደኛው ነገር አሁን ለምሳሌ በቀደም እንዳልኩት ተመሳሳይ ቴምፕሬቸር እሳት ላይ ወተትን፣ ውሃንና ቡናን ብትጥጃቸው ከእሳቱ ኔቸር ውጪ የእነሱ ይዘው የሚመጡት ኔቸር ነው። አንዱን ገንፋይ፣ አንዱን ተኖ አላቂ፣ አንዱን ደግሞ መካከለኛ አድርጎ ከገነፈለ ነው በጣም ቱግ ባይ የሚያደርገው እና ሁሉም ልጅ ወላጁ ያላረገው ግን በቃ ተፈጥሮ ፈጣሪ የሰጠው ጄኔቲክ ሜካፕ አለን። ቴምፐራመንት ነው የምንለው። ልክ አሁን ያንቺ መልክ
የበላሽው ምግብ፣ ያሳለፍሽው አለባበስሽ፣ ካልቸር ሁሉ ነገር ያዋጣው ነገር ቢኖርም ግን ፕሪዶሚነንት የሆነው ነገር ይዘሽ የመጣሽው መልክ ነው። በቃ ዲተርምን የሚያደርገው እዛ ላይ ለአንቺ የሚሆን ልብስ፣ ለአንቺ የሚሆን የሰውነት ሳይዝ እና ቅርጽ የመሳሰለው መወሰን ትችላለሽ። በኤክሰርሳይዝ፣ በምግብ፣ በአለባበስ ወዘተ፣ በአነጋገር ባይ ሃው ዩ ሃንድል ዩርሰልፍ ምናምን ነገር ያንኑ ያለሽን ነገር ማክሲማይዝ ማድረግ ትችላለሽ የበለጠ። ወይ ደግሞ ያንን አቢዩዝ በማድረግ ኮምፕሊትሊ ሌላ ሰው ልትመስይ ትችላለሽ። ካልቸርድ በመሆን በጣም በቃ ፋይን በመሆን አንዳንድ ሰዎች ሆነስትሊ ስፒኪንግ ፍሮም አን አርቲስት ፖይንት ኦፍ ቪው መልካቸው አያምርም፣ ግን እሱን የማየት እድልም የለሽም። አነጋገራቸው፣ ጸባያቸው። አሁን ለምሳሌ ብዙ ጊዜ ቤት ውስጥ አምፖል አናየውም፣ ሲጠፋ ነው የምናየው። ካልጠፋ አምፖሉ በሚሰጠን ብርሃን ተደስተን አምፖሉ የአንዳንድ ሰዎች ስብዕናቸው በጣም ጥሩ ስለሆነ ከውስጥ የሚወጣው ማንነታቸው እንትን ያ ይዘው የመጡትን ነገር ያሳምርላቸዋል። አንዳንድ ሰዎች ደግሞ በጣም ለምሳሌ ቆንጆ መልካቸው ብዙ ነገራቸው እውቀታቸው ጥሩ ሆኖ ግን በጣም መጃካ ወይም ደግሞ ነጭናጫ ጸባይ ካላቸው ዲፊካልት። ስለዚህ ምንድን ነው እሱ አንደኛ ነገር ይዘን የመጣነውን ማንነታችንን መረዳት፣ ስብዕናችን የወላጆቻችን ውጤት ሳይሆን በቃ እንደ መልካችን ወላጆቻችን ምንም ቢወዱን መልክ ሊሰጡን አይችሉም አደል? አንዱ እንደዚህ መስሎ ይወለዳል፣ ጾታ ሊሰጡን አይችሉም። ያ ነገር አለ። ስለዚህ የመጀመሪያው ነገር ምን ማድረግ አለባቸው? ዩኒክ ሰው ነኝና ራሴን ኢንተረስትድ ሆኜ ማወቅና ማጥናት የመጀመሪያው ኃላፊነት ነው። ይሄንን ሰው ራሱን ማወቅ፣ ስብዕናችን ልክ መልካችንን ሌሎች የእኛን ዩኒክ ማንነት ተቀብለንና አውቀን ነው የምንኖረው። እንደዛው በፐርሶናሊቲ ኤሪያ ያለው ማወቅ ጥሩ ነው። ሁለተኛው ፓስት ኤክስፒሪየንስ በጣም ፓወርፉል ነው። ካልቸራችን ትልቁ ካልቸር፣ ከዛ በቤተሰባችን በአጠቃላይ ያደግንበት አስተዳደግ እኛ ላይ ምን አይነት ነገር ፈጥሯል የሚለውን ትንሽ ኢንተረስትድ ሆኖ ማየት። ስለዚህ እንግዲህ አብሮን ያደጉ ልጆችን ሲብሊንግ ወይም ወንድም እህቶች ካሉን ከነሱ ጋር ወደኋላ ትንሽ ሄድ ብሎ ማየት፣ ከወላጆቻችን ጋር በፈን መልኩም ልጆኜ እንዴት ነበርኩ ኦል ዳት ስታፍ እያወሩ የኋላ ታሪካችን እኛ ላይ ጥሎ የሄደውን ትምህርት ቤት የነበረንን ከጓደኞች ያን ሁሉ መረዳትና ማወቅ ጥሩ ነው። ሌላው ግን እና ትልቁ ነገር የሰው ልጅ እስኪሞት ድረስ መለወጥ ይችላል፣ ማደግ ይችላል። እስካሁን ኢንቴንሽናሊ ራሳችንን ካላሳደግና ካለወጥን አሁን ብዙ ነገሮችን በማድረግና በማወቅ ልንቀይር ራሳችንን ልናሳድግ እንችላለን። ሁለት ነገር ነው። መቀየር አንድ ነገር ነው፣ ማደግ ሌላ ነገር ነው። ማደግ ማለት መጥፎ ነገር አይደለም፣ ግን ስላልሰራንበት ሩድመንተሪ የሆነው ገና ምንም ጥሬ የሆነ ማንነታችን መቀየር አይደለም የሚያስፈልገው፣ ማደግ ነው። ከሰው ጋር መነጋገር፣ ኮሚኒኬሽን ጎበዝ ካልሆን መማር አለብን። ስለ ኢሞሽን ያለን ግንዛቤ ደካማ ከሆነ ኢሞሽናችን የሌሎችን መረዳት ያሁን እድገት የሚያስፈልግ ነው። ግን ሰልፍ ስቲማችን ሎ ከሆነ እሱ አሁን የሚያድግ አይደለም የሚለወጥ ነው። ዊ ሃቭ ቱ ወርክ ኦን ዳት። ማኒፕሌቲቭ አይነት ነገር ከሆነ ዲፔንደንት ከሆንን የተለያዩ ሰዎች እኛ ላይ የሚያው ከሰዎች ጋር ኢንተርፐርሰናል ዲፊካልቲዎቻችንን ወርክ ኤቲክሳችን ሊሆን ይችላል፣ ስለ ገንዘብ ያለን እይታ ሊሆን ይችላል። ራሳችን ላይ መስራት የሚባለውን ነገር ማድረግ ጠቃሚ ነው። ምናልባት ሶስተኛው ነገር ሰው ልጅ የሚለወጠው በሪሌሽንሽፕ ውስጥ ነው። ከወላጆቻችን ጋር፣ ከጓደኞች፣ ከወንድም ከእህቶቻችን ጋር፣ የተጣላናቸው ሰዎች ጋር መታረቅ ምን ማለት ነው የሚለውን ሪሌሽንሽፓችንን ጤነኛ ስናደርግ ሪሌሽንሽፑ ሳይሆን እኛ ነን ጤነኛ። እነዚህ ነገሮች ላይ ሌላው ደግሞ ብዙ አሁን ለምሳሌ በአሁን ጊዜ ያለው ብዙ ኤሌክትሮኒክ ሶሻል ሚዲያ ላይ ፎከስ ያደረገ ሱፐርፊሻል ስለሆነ ብዙ ነገር ዴብዝ ያላቸው ጥቂት ጓደኝነት፣ ጥቂት ሪሌሽንሽፖችን፣ ጥቂት ኃላፊነት የምንሸከምባቸውን ነገሮች በማድረግ ነው የምናድገው። ይሄ ነገር ከሆነ አይ ቲንክ አሁን ያለው ትውልድ የተሻለ ሪሶርስ፣ የተሻለ እድል፣ የተሻለ ስማርትነስ አለው ብዬ አስባለሁ። ግን ራሱ ላይ መስራት ግዴታ አስፈላጊ ነው። ከሰው ጋር ያለን ሪሌሽንሽፕን በጣም እንትን ማድረግ ትንሽ ሰልፊሽነት እንዳያጠቃን ስለሚያስፈራ በፊት ማህበረሰቡ ግድ ስለሚያደርግ የግድ የሆነ መስዋዕትነት ያው የህይወት እውነታ ነው። የጋራ ስለሆነ ህይወት ኢምፖስብልም ስለሆነ ሰርቫይቭ ማድረግ አሁን ያለ ሰው መኖር የሚባል ነገር እየተፈጠረ ስላለ የአሁኑ ትውልድ አንዱ መስራት አለበት ብዬ የማስበው ትንሽ ከራሱ ውጭ ያለ ህይወት ላይ
ለሌሎች መኖር የሚለው ላይ ትንሽ መስራት ቢችል አይ ቲንክ ከየትኛውም ዘመን ካለ ትውልድ ይልቅ የተሻለ እድል ያለው የተሻለ ሪሶርስ ያለው ትውልድ ነው ብዬ አስባለሁ። በዛም ውስጥ በሆነ መጠን እንዳልከው የቴክኖሎጂ ቻሌንጅ ያለም ይመስለኛል። ሰው ራሱን ኮምፔር የሚያደርገው ሰው አካባቢው ካለው ሰው ብቻ ሳይሆን በጣም ሰፊ ነው። እንደገና ሁሉንም አይነት ምክር ነው የምንሰማው። የቱ ይጥቀም አይጥቀም የማይታወቅበት ያህል። ለዚህ ነው በጣም የእነዛን ማቴሪያሎች እንደ ሪሶርስ መጠቀም ነው እንጂ የምር ሰው የሚያድገው ከሰው ጋር ባለው ፋንክሽናል ሪሌሽንሽፕ ነው። ከቤተሰብ ጋር ከቅርብ ጓድ በጣም ያልበዛ ግን ኢንቴንስ ወይም ደግሞ ፎከስድ የሆኑ ግንኙነቶችን ከሰዎች ጋር ኦነስት ሆነን አካውንተብል የምንሆንለት ሰው አለ ወይ? ቫሊዩ ቤዝድ የሆኑ ሪሌሽንሽፖችን መመስረት። ዞሮ ዞሮ የሰው ልጅ አልቲሜትሊ የሺህ ሰው ጓደኛ ሊሆን አይችልም። በተለይ ሶሻል ሚዲያ ላይ ያለው ሰው ጓደኛችንን ብለን ማሰብ የለብንም። ፓርት ኦፍ ኢንፎርሜሽን አለም ነው ያ። ከሪል ሰዎች ጋር ቢታመሙ የምንጠይቃቸው፣ ብንታመም የሚደርሱልን፣ ገንዘባችን የምናካፍላቸው፣ ህመማችን ሪል ሪሌሽንሽፕ ፍሬንድሽፕን መመስረት ሮማንቲክ በሆኑ ኤሪያዎችም በፍቅር ግንኙነት ውስጥም ጊዜ ወስዶ ኢንቨስትድ ሆኖ መስጠት ላይ ያተኮረ ሆኖ ግን መቀበልም በሚችል መንገድ መስራት ጥሩ ነው። ያለቀ ሰው ስለሌለ እሱም በጣም ኢምፖርታንት ነው። ብዙውን ጊዜ አሁን እንደዚህ ከአስተዳደግ ጋር ያሉ ነገሮች ቴራፒ ውስጥ ነው ብዙ ሰው ራሱን እያወቀ የሚመጣው። ባለፉት ጥቂት ዓመታት አይ ቲንክ እኛ ሀገር በጣም ስለ ቴራፒም ብዙም ደግሞ የቴራፒ ሰርቪሶችም ሰርጅ አድርጓል። ብዙ ሰው ስለ ቴራፒ ከዛሬ 10 ዓመት 15 ዓመት በፊት የተሻለ ያውቃል። አሁን እንደ ፊርም በአንድ ጎን የኔ ስጋትም ሆኖ ያለው አንድ ጥያቄ ከኛ ሀገር ኮንቴክስት ጋራ በመጀመሪያ ካለንበት ካልቸር ጋራ አብሮ የምናስኬደው ነገር ነው ወይስ ይሄ ነው እውነታው ተብሎ በዛ ውስጥ እኛ ካልቸሩ ተከተለም አልተከተለም በዛ ውስጥ ሰው የሚያልፍበት ነገር ነው ወይ? አይ ኖ ቱ አ ሰርተን ኤክስቴንት ለየሰው ያ ሰው ውስጡ ያለውን ነገር እንዲያወጣ በዛ ውስጥ ሂል እንዲያደርግ ለመርዳት እንደሆነ ግን ዌስተርን የሆነውን ነገር ይዘን መተን እዚህ ብናመጣው ይሰራል ወይስ ከሀገራችን ኮንቴክስት ጋራ ማምጣት አለብን? ለምሳሌ ጠያቂያችንን ከእናት ጋራ ቁጭ ብለን ማውራት አለብህ የሚለው ኮንቨርሴሽን ቢመጣ ሪሊ በኢትዮጵያ ኮንቴክስት ውስጥ እንዴት ነው ያንን ማድረግ የሚችለው? ራሱን ለዛ ኮንቨርሴሽን እንዴት ያዘጋጃል? እንግዲህ በሁለት ምክንያት ነው የቴራፒ ወይም የምክር አገልግሎት አጠቃላይ አሁን ሰው እየተቀበለው የመጣው አንዱ ያው ኤክስፖዝድ በመሆን እኔ አይ ቲንክ የዛሬ 13 ዓመት ስመጣ እንደዚህ አይነት ሰርቪስ ሰጥ ነበረ እና አንዳንድ ጊዜ አንዳንድ ሰዎች አፎርድ ስለማያደርጉ ሳይሆን ክፍያው እንዴ ቁጭ ብሎ ከሰው ጋር ለማውራት ይሄን ያህል እንደውም አንድ ሰው እኔ ብጠጣበት አይሻለኝም እንዴ ለሱ ይሄን ያህል ከምከፍል በጣም ትንሽ ገንዘብ ነው። ለሌላ ለመጠጣት ያንኑ ገንዘብ ማውጣት የተሻለ እንደሆነ ሊያስብ እስኪችል ድረስ የፕሮፌሽናል ሰርቪስ አድርጎ አለማሰብ አለ። አሁን እንግዲህ ሁለት ነገሮች ተፈጥረዋል። የመጀመሪያው ነገር በፊት የነበረው ሶሻል ኔትወርክ ይሄ ማህበረሰባዊ ትስስሩ እርስ በርስ ተደጋግፎ የመኖር እንትኑ በብዛት ቀንሷል። ይሄ ከተሜነት የፈጠረው ነገር በጣም ትልቅ ነው። ዌስተርኖቹም ይሄ ድሮ ባህላቸው አይደለም። ከተሜነትና ሞደርኒቲ ዘመናዊነት እየመጣ ሲሄድ የኒውክለር ፋሚሊውና ኤክስቴንደድ ፋሚሊው የቤተሰብ ትስስሩ ሲቀንስ ያንን በፊት በቀላሉ ማህበረሰብ የሚሰጥሽን አገልግሎት ከሆነ ሰው ገዝተሽ ማግኘት አለብሽ። እኛ ሀገር ያ ኦልሬዲ ኢፌክቲቭሊ ሆኗል። አሁን እዚህ ከተማ ውስጥ አሁን ያሉ ብዙ ወጣቶች ያንን ነገር ሊሰጣቸው የሚችል ጎረቤት፣ ቤተ እምነት ወይንም ቤተሰብ ብዙ የለም። አንዱ እሱ ነው። ሁለተኛው ግን ኔትወርኩ አለመኖሩ ሳይሆን ሰዎች ኮምፕሊኬትድ ሆነዋል። አሁን ያለውን እንትን ለወላጆቹ የማይገባ ልጅ ሆኗል። አንዳንዱ እንትናችን ከግሎባል ስለሆነ ኤክስፖዠራችን ጥያቄዎቻችን በጣም ኤግዚስተንሻል ወይም ደግሞ ከህይወት ጋር የተዛመዱ ይህም በልቶ ጠጥቶ ማደርና ዲግሪ ይዞ ስራ ይዞ መኖር በፍጹም የህይወት ግብ መሆን አይችልም የሚል ትውልድ ነው ያለው እና ያ የሰዎችም ውስብስብነት ሞር ውስብስብ መፍትሄ ይጠይቃል። የምዕራባውያንም አሁን ይህንን ሰርቪስ በተለይ
1900 በኋላ አንደኛ ሁለተኛ ዓለም ጦርነት በኋላ ነው ኤክስፕሎድ ያደረገው ሰርቪሱ። ከዛ በኋላ እያደገ ነው። ከዛ በፊት ወደ ኋላ ብትሄጂ ያን ያህል አለ፣ ግን ያን ያህል ፌመስም አይደለም። አሁን ኦልሞስት መድኃኒት የማይወስድ ሰው የለም፣ ቴራፒስት የሌለው ሰው የለም ሌላ ሀገር። ይሄ እንግዲህ አንድም የማህበረሰብ ትስስር እየቀነሰ ኢንዲቪጁዋሉ ብቻውን እየቀረ ሲመጣ የተፈጠረ ኒድ ነው። ከማጋ ላውራ አሁን ኒውዮርክ ከተማ ያለ የቴክሳስ ወጣት ትንሽ ከወላጆቹ ጋር ሊያወራ ይችላል፣ ግን በጣም በቃ በቀላሉ ሄዶ ሚስጥሩን ሁሉ ዘክዝኮ አውርቶ ከፍሎ የሚለው ነገር የዛም ውጤት ነው። እኛ ጋር ወደዛ እየመጣን ነው። አክቹዋሊ ሰርቪሱ እንደውም ከቻፕ አላረግም ከችግሩ ጋር። አሁን በጣም ውስብስብ የሆኑ ኢሹዎች አሉ። የሪሌሽንሽፕ፣ የስራ፣ የህይወት ጥያቄ፣ የሱስ በጣም ብዙ ውስብስብ የሆኑ ለቤተሰብ መንገር ስለማትፈልግ ብትነግሪ ምንም ሊያደርጉልሽ የማይችሉ እንደውም እነሱ ራሳቸው ሊያማቸው የሚችል አይነት ጥያቄ ብዙ ሰው አለው። ያ በሽታ ብቻ አይደለም፣ የህይወትም ኢሹ ነው። ይሄን እንግዲህ መፍታት የሚችሉ በዛ ሌቭል የሰለጠኑ ሰዎች እያስፈለጉ ይመጣሉ። አይ ቲንክ ይሄ ኒድ እየጨመረ ይመጣል፣ ሰርቪሱን መጨመሩ አይቀርም። ስለዚህ ይመስለኛል አሁን ይሄ ነገር እየመጣ ያለው እንጂ አለባበሳችን፣ አኗኗራችን፣ ቴክኖሎጂ ብዙ ነገር ከምዕራብ መጥቶ ያኛው ሶሉሽኑ ያ የፈጠረውን ችግር መፍቻውን ግን ከዛ እንወስድም ማለት አንችልም። እነሱም ደግሞ ያንን ነገር የፈጠሩት ወደዚህ ህይወት ከገቡ በኋላ ላጋጠማቸው ችግር የፈጠሩት መፍትሄ ነው። በእርግጥ ሙሉ ለሙሉ የአበሻ ሳይኪ ወይንም ደግሞ የአስተሳሰብ መስመርና መዋቅር ከፈረንጅ ጋር አይመሳሰልም። ለዚህ ነው የፈረንጅ ቲዮሪ ሁሉ እዚህ ሀገር የማይሰራው። አንዱ የእኛ ሀገር ቴራፒ ወይንም ደግሞ ሳይኮሎጂካል ሰርቪስስ በኮፒ ፔስት የሚሰሩ ነገሮች በጣም በፍጹም አይሰሩም። ሰዎች ፍረስትሬት ያደርጋሉ። አልገባትም ይላሉ። ሳምሃው በዚህ ሙያ ላይ በተለይ ግንባር ቀደምና በከፍተኛ ደረጃ የሰለጠኑ ሰዎች ይህንን ነገር በጥናትም በመረዳትም ሌሎች ደግሞ ሚድ ሌቭል እና ሎ ሌቭል ያሉ ሰዎች የሚሰሩበትን ሲስተም መፍጠር አለብን። አሁን ሌላ ሀገር ይታወቃሉ ትልልቆቹ አሁን ያሉትን ቲዎሪዎችና ፕራክቲሶቹን ላይ የፈጠሩ ሰዎች የታወቁ ናቸው። ግን በእያንዳንዱ መንገድ በመቶ ሺህ የሚቆጠሩ ካውንስለሮች አሉ። አልፈጠሩትም፣ መንገዱን ተምረው ነው። ግን እነዛ ሰዎች ከማህበረሰቡ ችግር ተነስተው ነው ቲዎሪዎችን የፈጠሩት። እነ ሲግመንድ ፍሮይድ፣ ካርል ዮንግ የሚመሳሰሉ ሳይኮአናሊቲክ የሚባል የሰው ልጅ የልጅነቱ ላይ በተፈጠረ ነገርና የኋላ ህይወቱ ዳይናሚክስ ነው አሁን ህይወቱን የሚያመሳቅልበት የሚል ደግሞ ሌሎችም ደግሞ በተለያየ መንገድ የተፈጠሩ ቲዎሪዎች አሉ። እነዚህ ሁሉ ቲዎሪዎች አሁን አንዱ የታወቀው ነገር ምንድን ነው? ሁሉም ይሰራሉ። ሁሉም በተወሰነ ዳይሜንሽን በተለያየ ዘመን ያለውን የዌስተርን ሂውማኒቲ ሶል ወይም ደግሞ የምዕራባዊውን ሰው ነፍስ ጥያቄ ለመመለስ የተደረጉ ሂደቶች ውጤቶች ናቸው። አንዳንዶቹ በነ ሲግመንድ ፍሩድ በ1930ዎቹ 40ዎቹ የተሰሩት አሁን ያለውን የ21ኛውን ክፍለ ዘመን ሰው የነፍስ ጥያቄ ስላልሆኑ ብዙም አይሰሩም። ፕሪንሲፕሎቹ ትንሽ ይሰራሉ፣ ግን ቲዎሪዎቹ ኦቨርታይም እየተቀየሩ ይመጣሉ እና የኛ የአበሻዎች አጠቃላይ የስነ ልቦና መዋቅራችን አጠቃላይ የነፍሳችን ጥያቄ ነሰሰሊ የምዕራቡን ሪፍሌክት አያደርግም። ሰው በመሆናችን ሼር የምናደርገው አለ፣ ግን ደግሞ የኛ ዩኒክ የሆኑ ነገሮች አሉ። እንግዲህ እሱን ለመስራት ሌግዠሪው የለም። ሁሉም ሰው ኑሮውን ለማሸነፍ በሚያውቀው ነገር ህይወቱን ነው እንትን የሚለው። ከዚህ ራቅ ብለው የኑሮ ጉዳይ ሳያስጨንቃቸው ይሄን ሁሉ እያዩ እያጠኑ ሞዴሎችን እየሰሩ ብዙ ሰዎች ደግሞ በዛ ሞዴል ብዙ ሰው እንዲረዱ ማድረግ የሚችሉ ሰዎች ቢፈጠሩ ጥሩ ነው። እንግዲህ እንደዚህ አይነት ሰዎች ደግሞ ተፈጥረው ጊዜ ወስደው የዕለታዊ ኑሯቸውን ሳይሆን የትልቁን የአበሻውን የኢትዮጵያውያንን እዚህም ሀገር ዳያስፖራም አሁን ያለውን ትውልድ የቀደመውንም ያሳለፍነውን ትራውማም ቢሆን አሁን ያለ ካልቸራችን ውስጥ ያሉ ኢሹዎችን ሁሉ ተረድተው በሆነ ሞዴል የምንታከምበትን መስመር የሚፈጥሩ ሰዎች ያስፈልጉናል። ግን እንደዚ አይነት ሰዎች ይህን አስበው ለመስራት ኑሮ በየት በኩል ትንፋሽ ይሰጣቸዋል? እና ይሄንን እንግዲህ ኮንሰርንድ የሆኑ አቅም ያላቸው ሰዎች የእነዚህን ሰዎች ኒድ ጥያቄ እንዳይሆን በማድረግ
ፎከስ እንዲያደርጉ ማድረግ ቢቻል ጥሩ ነው። እንግዲህ እሱ በሂደትና በሂደር የሚታይ ጉዳይ ነው። አዎ። ግን ጥቅሙ ለበጣም ብዙ ጀኔሬሽኖች እንደሚሆን ምንም ጥያቄ የለውም። እርግጥ ነው። ወደ ጠያቂያችን ስንመለስ እንዲሁ ለካ ጥለናችሁ ነው። መሀል ላይ እንዴ እያለ አንድ ያው ብዙውን ጊዜ አዲስ ሪያሊቲ እንደሚያስፈልግ እንደተረዱ ማየት እንችላለን። ማለት ከእናቴ ጥላ እንዴት ልውጣ የሚለው አሁን ያላቸው ግንኙነት ጥሩ እንደሆነ ወይም ከድሮ እንደተሻለ ተናግረዋል። ግን ጤናማ ደግሞ የሆነን ፊውቸር ወደ ማሰብ መሄድ እንዳለባቸው ከጥያቄው መረዳት እንችላለን። እሺ ደህና ሆኑ እንበል ማለት ከዚህ በፊት ያለፉበትን ነገር አንደርስታንድ ያደረጉ ይሄንን ፓተርኔን ከዚህ አይነት ሪሌሽንሽፕ ውስጥ አመጣሁት የሚለውን ሙሉ በሙሉ ሂል ማድረግ ባይሆንም በሆነ መንገድ ተረድተው ጤናማ በሆነ መንገድ ህይወታቸውን ወደ መቀጠል ቢሄዱ ከእናታቸው ጋር ያለው ሪሌሽንሽፕ እንዴት ነው የሚሆነው? እንዴት ማስኬድ ይኖርባቸዋል? እንዲሁ ከምናየው ጠያቂያችን ስፔሲፊክ የሆኑ ብዙ ነገሮች ያነሷቸው አሉ። የድሮ ትራማዎቻቸው አሉ። አሁንም ባለው ሪሌሽንሽፕ የሆነ ኤሌመንት ሊኖረው ይችላል ያልቀረ ፓርት። ግን እንዴት ከእናታቸው ጋር መልካም የሆነ ሪሌሽንሽፕ ይዘው መቀጠል ይችላሉ? ያስፈልጋልስ ወይ ሪሌሽንሽፕ ወደሚለው እንዴት ያንን መመለስ እንችላለን? እንግዲህ ምንድን ነው ጠያቂያችን እናታቸው በህይወት መኖራቸው ለእሳቸው አድቫንቴጅ ነው። አሁን ምሳሌ በህይወት ባይኖሩ ከይቅርታ ማለፍ አይችሉም። በይቅርታ አድርገው ፕሮሰስ አድርገው በውስጣቸው የዚህኛው ጥቅም ምንድን ነው? አሁን አብሮ ጊዜ ማጥፋት ለምንድን ነው አንዳንድ ጊዜ አብረናቸው አሁን ባለን ማንነት ጊዜ ስናጠፋ የእነሱን ዓለም እየተረዳን ስንመጣ እኛ ፐርሲቭ ያደረግናቸው ሪያሊቲዎች አንዳንዶቹ ልክ እንዳልሆኑ ስለሆነ ኮሬክቲቭ የሆነ ኢሞሽናል ኤክስፒሪየንስ ይሰጠናል። ብዙ ማስተካከያ የስሜታችን የተፈጠረበት ነገሮችን ያየንበትን አይን እንደገና ሌላ የማየት እድል ይሰጠናል። እናቴ ለካ እንደዚህ ነበረች፣ እናቴ አንዱ ተለውጣለች፣ ሰው ይለወጣል፣ አይኔ የምለወጣለሁ። አንዱ ደግሞ እኔ እንደዚህ ይመስለኝ ነበር፣ ለካ እሷ እንደዚህ ናት። አንዱ ደግሞ ለካ እሷም እንደዚህ ሆነችው ልጅ ሆና ወይም እንደዚህ ሆና እንደዚህ ስለነበረች ነው የሚለውን የመጀመሪያው ነገር ሰዎችን አንደርስታንድ በማድረግ የምናገኘው ሂሊንግ አለ። ለዛ እንግዲህ ጊዜ አብሮ ማጥፋት ይጠቅማል። ሌላ እነዛ በፊት ሀፕን የሚያደርጉ ነገሮች አሁን ሊፈጠሩ ሲችሉ ትሪገር የሚያደርጉት ነገር አለ። ድሮ ልጅና ሄልፕለስ የነበረው ጠያቂያችን ቪክቲም ከመሆኑ ውጭ አማራጭ የለውም። አሁን ግን ሌላ አይነት ዲሊንግ ኮንፍሮንት አድርጎ እንደሱ አይደለም፣ አይቻልም። ምን ለማለት ፈልገሽ ነው? ስለዚህ ያን ጊዜ ያልቻለው ትንሹ ልጅ ሳይሆን አሁን አክት ማድረግ ያለበት አሁን እኩያ የሆነው ትልቁ ሰው ትክክለኛውን ነገር በማድረግ ውስጥ ሂል ያደርጋል። ስለዚህ ዞሮ ዞሮ ከይቅርታ ባለፈ አዲስ የግንኙነት መስመር ፈጥሮ ጊዜ ማጥፋት አብሮ ቅድም እንዳልነው ደግሞ ከባለቤቱ ካለቃው ወይም ከልጆቹ ጋር ደግሞ ያ ነገር የፈጠረበትን ነገር አክታውት ማድረግ ሲጀምር ራሱን እየያዘ ማስተካከል የሚለው ደግሞ ሁለተኛው። ስለዚህ እነዚህ ፕላትፎርሞች ናቸው ሂሊንጉን የሚያመጡት እንጂ ዝም ብሎ በጭንቅላት ስለገባን አንለወጥም። ያንን ነገር ያንን ትራውማ የፈጠረውን ኢሞሽን በኔጌቲቭ ሳይሆን በፖዚቲቭ ቢያንስ እሱን የሚያክል ፖዚቲቭ ኤክስፒሪየንስ መፍጠር አለብሽ ብዙ ጊዜ ያንን ጠባሳ ሂል ለማድረግ። ኢሞሽን ደግሞ ብዙ ጊዜ ሪሌሽንሽፕ ውስጥ ነው የሚፈጠረው። ልክ ኢሞሽኑ ሲፈጠር ነው ለለውጥ መወሰን አክት ማድረግ እንችለው። በዛ ኢሞሽን ውስጥ በሚፈጠር የአክሽንና የእይታ ለውጥ ውስጥ ነው። ለዚህ ነው ብዙ ጊዜ እውነተኛ ለውጥ ሀፕን የሚያደርገው በቀውስ ውስጥ የሚሆነው። ግን ሁሌ ቀውስ ፈጥረን ሳይሆን መለወጥ ያለብን ሲሙሌሽን መፍጠር እንችላለን። እንዲሁ ስንጠቀልለው ጥያቄውን ብዙ ሰው አሁን ለምሳሌ ይህንን ኤፒሶድ ሰምቶ እንዴ እኔም ለካ ያሳለፍኳቸው ነገሮች አሉ የሚለው ሪያላይዜሽን ሂት ሊያደርገው ይችላል። አንዳንዴ የድሮውን አስተዳደግ ጋር የተያያዙ ነገሮች ስናይ የመጋነን ነገር ሊኖር ይችላል ወይስ ሪሊ ሀፕን ያደረገውን ነገር የምንረዳበት መንገድ ወይም ተጋነነ የምንለው ሳይጋነን ጭንቅላታችን ያው ያንን ነገር በዛ ልክ አስቦት ወይ ቫሊዩ አድርጎት ነው ምናምን የሚሉት አይነት እሳቤዎች ውስጥ ሊገባ ይችላል ሰው። ወይም እንደ ወላጅ ቁጭ ብሎ ልጄ ላይ ትራማቲክ የሆኑ ነገሮች አድርጌ ሊሆን ይችላል ወይ የሚለውን ወደ ማሰብ ሊመጣ ይችላል። ያንን ወደ ለውጥ የሚወስድበትን ስቴፕ የቱ ጋ ነው ሰው የሚጀምረው? ሁልጊዜ ሜሞሪያችን ወይም የማስታወስ ሁኔታችን ወይ ያጋንናል ወይ ያጓድላል። ይሄንን መረዳት አለብን።
የስሜት ሚሞሪ ኢሞሽናል ሚሞሪ የተጋነነ ነው ሁሌ። ምክንያቱም ትንሹ ልጅ ስለሆነ በዛ እድሜ ላይ ነው የሚቀረው ሚሞሪው አያድግም። ኢሞሽናል ሚሞሪ ሀፕን ባረገበት ሞመንት ነው። ለዚህ ነው አንዳንድ ጊዜ ትልልቅ የካምፓኒ ሲኢኦ የነበሩ ኤሌመንተሪ ስኩል በጣም የሚፈሯቸው አስተማሪዎች አርጅተው ቢሮቸው ቢመጡ ይንቀጠቀጣሉ። አሁን እኮ ምንም ምክንያቱም ኢሞሽናል ሚሞሪ ስለሆነ ያ የሚፈሩት አስተማሪ ሲመጣ ሲሆኑ እኮ ነው ሲርበተበቱ ይገኛሉ። ለምን? ትንሹ ልጅ ነው አሁንም አክት የሚያደርገው። ኢሞሽናል ሚሞሪ የመጋነን እድል አለው። ይሄ ደግሞ ኮግኒቲቭ ሚሞሪ ደግሞ ይሄ ኢንፎርሜሽናል ሚሞሪ በመረጃ ደረጃ ነው ደግሞ የመጓደል ባህሪ ያለው፣ ሙሉን አናስታውሰው፣ ይረሳል። ስለዚህ ሁለቱም ላይ ሪል ላይ ማድረግ አንዳንድ ጊዜ እንትን አይልም። አንዳንድ ሰዎች የደረሰባቸውን ትራውማ በጣም ያጋንኑታል ከስሜት ጋር በጣም የተዛመደ ስለሆነ፣ አንዳንዶች ደግሞ መዓት ነገር ደርሰውባቸው ኢሞሽናቸው ሳምሃው ተቀብሯል። ግን ኮግኒቲቭ ሊስት እኛ በጣም ተፋቅረን ተዋደን እኛ እኮ በቃ ለፋሲካ አልጋ ላይ ዘለን፣ ግን ወደኋላ ብትሄጂ ይሄ ተሰቃየው ካለው ሰውዬ በላይ ወተባዚ ሲያ ድንገት ግን ቆፍረሽ ካወጣሽባቸው they might lose it። ብዙ ሰው አለ በደህና እንደውም አንድ ጊዜ የሆኑ ወላጆቻቸውን አሜሪካን ሀገር ወስደው ልጆች በኋላ አባትየውን ጥርሶትን ይታጠባሉ ተብለው ደስ ብሏቸው ታጥበው በደንብ ተሰርስሮ ነው የሚታጠበው ነው። ሲመጡ ውሃ መጠጣት አይችሉ፣ ሻይ ጠጡ። ልጆች እንደ ምን አረኳቸው ደህና ተቻችሎ የተቀመጠውን ጉርጉራቸው አሁን በከራይን በቃ ተሰቃዩ ማለት ነው። ንፋስ ሁሉ ያማቸው። አንዳንድ ጊዜ እንደዚህ አይነት ነገር ሰዎች ደህና አቻችለው ያስቀመጡትን የረሱትን እንትን አድርገህ ሼክ እንዳናረግ። አንድ ጊዜ አሜሪካን ሀገር ሪካቨርድ ሚሞሪ ተብሎ በሂፕኖሲስ በምናምን የልጅነት ሲወጣ አባቴ አቢዩዝ አድርጎኛል፣ አጎቴ፣ እናቴ ምናምን የሚለው ነገር ይወጥ ቤተሰብ መካሰስ ጀመረ። ደህና በሰላም ይኖር የነበረ በኋላ ግን ችግሩ ፍርድ ቤት ሪካቨርድ ሚሞሪ ስለሆነ ያ ነገር ፋክት ለማለትና እንደ ፋክት ወስዶ አዎ አቢዩዝ አድርጎሃል ብሎ መፍረድ አይችልም ፍርድ ቤቱ። ለምን? ሚሞሪው ፎልስ ሚሞሪ ሊሆን ይችላል ሁሉ ተብሎ ማለት ነው። ስለዚህ በአጠቃላይ እንደነዚህ አይነት ነገሮች ሚሞሪያችን ላይ ብዙ ሪል ላይ ማድረግ አንችልም። ግን በጣም የተዳፈነም ነገር ከሆነ ሌላ ነገር ላይ ማንፌስት እያደረገ እንቸገራለን። ወይ ስራችን ላይ፣ ወይ ቤተሰብ ላይ፣ ወይ ተናዳጅ እንሆናለን፣ ወይ ፈሪ እንሆናለን፣ ወይ ፓሲቭ እንሆናለን፣ ወይ አግሬሲቭ እንሆናለን። ይሄ ነገር ሲኖር ትንሽ ኤክስፕሎር አድርጎ ሶርሱን ማወቅ ያንን ለማርገብ ይረዳል። አንዳንድ ጊዜ ደግሞ ማትዘጊውን ቧንቧ መክፈት ጥሩ አይደለም። አንዳንድ ጊዜ ነው ሰዎች ይቆሰቁሱችና ነገሩ ከወጣ በኋላ ልክ አውሮፕላኑን ወደ ላይ አውጥቶ ማሳረፍ እንዳልቻለው ሰውዬ የማይሆን አይነት ቴራፒ የማይጠቅመው ለዛ ነው። ፕሮሰሱን አውቆ ፉል ኮርሱን ይዞሽ የሚሄድ ሰው ከሌለ አንዳንድ ጊዜ በቃ ያው ህይወታችን ራሱን ሂል ማድረግና መሸፋፈን ስለሚችል አንዳንዴም ብዙ አሳ ጎርጓሪ ዘንዶ ያወጣል እንዳይሆንም መጠንቀቅም አስፈላጊ ነው። ኢንጀነራል ለዚህ ያህል ሌቭል በተለይ ሜጀር ትራውማዎችን ሪከቨሪ ላይ ቴራፒ ለመስጠት በቂ ትሬኒንግና ኤክስፒሪየንስ ያለው ሰው ብዙ አለመሆኑም ማወቅ አለብን። እንዲሁ ነካክተን ችግሩን መቀስቀስ እንችላለን። አንድ ጊዜ ሰው አስለቅሰን ቴራፒ አይደለም እሱ። አንዳንድ ጊዜ ትክክለኛ ቴራፒ መነካት የሌለበትን አለመንካትም ሊሆን ይችላል። ስለዚህ ያም ነገር አለ። በአጠቃላይ ግን ሰዎች ኮንሽስሊም የሚያውቁትን ነገር በተለያየ መንገድ ደግሞ ኤክስፕላኔሽን የሌላቸው ባህሪያቶቻችንንም ወደ ምንጩ ደርሶ ሂል ለማድረግ ይሄ ጆርኒ በጣም ጠቃሚ ነው ብዬ አስባለሁ። ለጠያቂያችንም እንዳለው ያው በዚህ ውስጥ ከእናቱ ጋር ያለውን ሪሌሽንሽፕ ሂል ለማድረግ ብቻ ሳይሆን ሀፕን ያደረገውን ነገር አንደርስታንድ ለማድረግ ልቡን መክፈት እንዳለበት፣ ማንም የሚሰማም ሰው ደግሞ የብሌም ጌም አይነት ሳይሆን ያው አንደርስታንድ አድርጎ የተሻለ ሰው ለመሆን ከሚለው እንግዲህ እናትየውም ደግሞ ከራሳቸው መዳን ያለባቸው ነገር ሊኖር ይችላል። ላረፍ ኪሪየስ መሆንና ጀጅመንት አላለመሆን ማለት ጉጉ ሆኖ ግን የሆነ ወንጀለኛ ፍለጋ መሆን የለበትም። ሂሊንግ ወይም ፈውስ ለሁሉም ሰው ፍለጋ ከሆነ የአንዱ ቁስል የሚፈወሰው በሌላው ሰው ቁስል ነው። የሌላውን ሰው ቁስል ካከበርሽ ወይም ደግሞ እንዲድን ምክንያት ኮንሽ መጨረሻ ላይ የምታገኘው የአንቺ ቁስል ድኖ ነው። የሌላውን ቁስል ግን ሄደሽ እንጨት በማስገባት አልቲሜትሊ የራስሽ ቁስል ነው ሳይድን የሚገኘው። ያው እንደዚህ አይነት ሞር ኤምፓቲ ወይም ደግሞ ራስን በሌላ ቦታ አድርጎ በመረዳት መጓዝ ጥሩ ነው። ያው ለአድማጮቻችንም በሌላ ሰው ጫማ ውስጥ ሆኖ ራሱን ማሰብ የሚለውን
ያው እኔ ይሄንን ብሰማ የራሴን ህይወት እንደማያ አስባለሁ። ሌሎችም ሰዎች በዛ ቦታ ላይ ያሉ ከሆነ ይሄንን ኤምፓቲ የሚለውን በጣም ዋና እንደሆነ እንድናስብ እና ለጠያቂያችንም ደግሞ ከዚህ በኋላ ባለው ከእናቱ ጋርም ከሌሎች ሰዎችም ጋር ባለው ሪሌሽንሽፕ ትናንት ከሆነው በተሻለ መንገድ ራሱንም ሌሎችንም አንደርስታንድ እያደረገ እንዲቀጥል እኔ ሆፕ አደርጋለሁ በጣም። ያ እንደዚህ አይነት ጥያቄ ያላችሁ ወይም በሌሎች ርዕሰ ጉዳዮች ዙሪያ በስራ ሊሆን ይችላል፣ በአጠቃላይ በተለያዩ ሀሳቦች ላይ ጥያቄ ያላችሁ አድማጮቻችን ጥያቄዎቻችሁን ልትልኩልን ትችላላችሁ። በቴሌግራም ወይም በዋትሳፕ በ0911 50 50 50 ላይ ጥያቄዎቻችሁን መላክ ትችላላችሁ። ወይም በኢትዮማይንድሴት@gmail.comም ኢሜይል ብታደረጉልን ጥያቄዎቻችሁን አምጥተን እንደዚህ ኢንሳይትፉል የሆኑ እና ከጥያቄውም ትንሽ ሰፋ ያሉ ዲስከሽኖችን በማድረግ እንደምንጠቀም በጣም እርግጠኛ ነኝ። ዶክተር በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሰላም ቆዩ። በሰላም ቆዩ።